ታያላችሁ እናትየዋን ሪቬንጅ ለማድረግ ነው አሌክስ ልጅቷን ያስረገዛት ነው የሚለው and disconnected her from her mother and family. He also began social media and telephone controlling by himself. Many Ethiopian people are not happy by him doing this. And they said his criminal person, even the country where he's living, he have title as Eritrean, but his 100%. By now, the Ethiopian people are scared that he will do criminal action on Daisy. And most of the people are giving voice for Tina and want justice for her against Alex. If you like the story, like and share, follow for more videos. ይሄንን በያይ ሰርተውት ነው በያይ ነው ተሰራው ያው ኖ ምልክ ምንድነው መሰለክ ቀጥታ ይሄ ተቀነባብሮ ለሚመለከተው ክፍል ማቅረብ ይቻላል ይሄኮ እንትን ሆኗል ማለት አይደለም ፕሪፓሬሽን ነው ሬዲ ለማድረግ ነው አየው ቀጥታ ወደዚህ ወደዛ ስትሄድ ለሚመለከተው ክፍል ቀጥታ ይሄንን አስተርጓሚ ማትፈልግም ይሄን አቀነባብረ ታቀርባለህ ማለት ነው ይሄን ነው እንትን ያለው ሰው መጥቶ ያለውን ነገር ማስረዳት የሚችል ከሆነ አሁንም እድሉን ሰጠዋለን አሌክስ መጥተ ማስረዳት የምትችል ከሆነ እድሉን ሰጠሃለን ገብተክ ማንንም ሰው ሊቃወም ሊናገር አይችል መጥተክ መናገር ማስረዳት ትችላለህ አሁንም በሩ ክፍት ነው በዚህ ምክንያት ነው እንደዚህ ሆነችው ብለ ማለት ትችላለህ እድሉ ይሰጣል በሩ ክፍት ነው ምን ጊዜ ማውራት ትችላለህ እሺ እጂ ይሄ ነው ወአለይኩም ሰላም እንዴት ናችሁ ዲነስ አልሐምዱሊላህ ተለያዩ ወንድም ማለት ነው ጃዘር ምትባለው ከኢትዮጵያ ፍርድክ ምን ይሁን ማለት ከጥላቻ ጋር የተያዘበት ምን ያለው ነው ድምጽሽን አስተካክሉ አሁንስ ምን አልሽ ጃጓር ወንድም ማለት ከያዘን መስለው መልኩ ማለት ነው እና ፍርድክ ጥናዊ ይሆን ከጥላቻ ጋር ሳይሆን የምራሁን መረጃ ሰጣለው ያለው አካል ከሰጣችሁ በጣም አሪፍ ነገር ነው ግን ደግሞ ብዙ ጊዜ ዞሮ ወደ አሌክስ ነው የሚሄደው ማለት ነው እውነተኛ መረጃ ካለክ ብዙ ሳትወነጀል ብዙ የሆነ ቂማዘል ነገር ሳታወራ መረጃ አምጣና አሳይ አንድ ጥያቄ አላችሁ መረጃዎች በሙሉ ወዳው በሙሉ ወደ አሌክስ ለምን ይዞር ይመስልሻል እሺ ቆይ እኔ አንድ ነገር ወደሱ ዞረ ያለው ሄዶ መረጃ ሊሰጡ የነበሩ ሰዎችን አፈነ ነው አይደለ ያንተ አባባል ግልጽ በግልጽ ሲያፍን ነበር አይ ለሄለን አንበሳ ሰጣት ለምን ሰጣት ያኔ በብዙ መንገድ ሆነው ሲሰድቡት ኖ ስለ አንበሳ አላወራም ስለ አንበሳ ሳይሆን በመረጃ ጉዳዩ አርፈሽ ተቀመጪ ነገሩ አደገኛ ነው ፈርቼ ነው ዝም ያልኩት እያለ የጻፈበትን ያብሳላት አውጥተዋለች ፈርቼ ነው ሳይሆን ያላት እንትኑ አይቼዋለሁ በውስጥ የጻፈላትን በቀደም ስታሳይ ነበር እሷም ይሄ ነገር ደግሞ መጥተህ ጊዜ እንደገና ላሰማሽ እንደገና ማረጃ ትፈልጊያለሽ ምን ያስፈራራበት የተናገረበት ልጅቷ የተናገረችውን መስማት ትፈልጊያለሽ በቦይስ አስፈራቷታል እያልክ ነው ይሄው ላሰማሽ የተናገረችው ልጅቷ ቆይ ላብሳላት ከሆነ የተናገላት ለምትምራ እውነተኛ ነገር ከሆነ የምትፈልግ ማቀናበር ወይ ደግሞ ይሄ በውስጥ የሌናት አንዴ አሁን ለአብሳላት የጻፈላት በውስጥ ኢንቦክስ ያደረገላትን አምነሻል አላመንሽም እሱን ማለት ነው ከነሱ ማሳየት ነበረባት ሲቀጥል ደግሞ እሱን ደግሞ መጥቶ አንድ ጊዜ በራሱ ጊዜ ያበረራዋል ብዬ ጠብቃለሁ ስለዚህ እሱ ስሜቱ መጥቶበት ስሜቱ ሲመጣ እስኪ አብራራ ድረስ መጠበቅ አለብን ያሽው ወለስ ሴትየዋ አደገኛ ቦታ ላይ ያለችው ካለ በኋላ አዳምጪኝ ውስብስብ ነገር ያለችው ነገሩ አደገኛ ነው ካለ በኋላ ሴትየዋ እንደገና የበፊቱም ቀብር ከፍተው እዛው ያስቀምጡት ቲማቲም አውጥተው ሴትየዋን ገለው ከእንደገና እስኪ ቀብሯት ነው የምትጠብቂው አይደለም ያ ሁሉ እስከምን ድረስ ማለት ነው ሴትየዋ
ሴትዮዋ ብዙ እህትና ወንድም አላት ሀገር ቤት ላይ ማለት ነው። አስታመው ቀብረዋታል ያሉት እነሱ እስከሆነ ድረስ አገር ቤት ላይ ብዙ ጎረቤት አለ። ለቅሶ አልሰማንም እንዴ? አልሰማንም። ምን አስታመው ከቀበሯትና ሴትዮዋ ታማ ከሞተች ነገሩ ውስብስብ ነውና ዳንጀር ነው ያለው ለምንድን ነው? እሱም ሲመጣ ይነገር። ስለዚህ እሱ ሲመጣ ሳይሆን ስሜቱ ሲመጣበት ነው ማለት ነው። እንደዛ እያልሻለሁ። እኛ እየፈለግን ያለነው ሴትዮዋ በህይወት ካለች ለማዳን ነው አይደለም እንዴ? እኛ እየጣርን ያለነው። ስለዚህ ኬት ነው ታድናት በህይወት አለች ብለህ ነው የምታምነው? በህይወት ከሌለች ነገሩ ውስብስብና አደገኛ ነው። ለምን አለ አሌክስ? ውስብስብ ነው ያለበት ምክንያት የዚህ ምናልባት ለቤተሰብ ያልተረዳው ነገር ሊኖር ይችላል። በዛ ላይ ደግሞ እሱ ጻፈልኝ አለች እንጂ የእሱ መልእክትም ነው ብዬ አላምንም እኔ። ለዛ ግን ማብራሪያ እጠብቃለሁ በራሴ። በቃ አብረን ማብራሪያው አሁን አንቺ ምን የተቀናበረ ነገር ይታመጣ አንዴ ይሰማሻል። መቼ መሰለሽ ሀሳብ መስጠት ያለብሽ እሱ ካብራራ በኋላ ነው። አንቺ እሱ እስከሚያብራራ ድረስ በደንብ ተኝተሻል። ልክ ከእንቅልፍሽ ትነቂያለሽ ያኔ መቼ እሱ ያብራራ ቀን። አሁን እኛ ልክ መሆናችንን አለመሆናችንን ለማረጋገጥ ነገሩ ካለፈ በኋላ አስር ትሰጫለሽ። እኛ የፈለግነው ደግሞ ምን መሰለሽ? ኦኬ እውነተኛ መረጃ አለ። እቺ ሴትዮ መረጃ እኮ ከዚህ በላይ የለም። መረጃ ማለት ምን ማለት ነው? ነው ወይስ በፍላሽ ልስጥሽ? እሱ ማስረጃ የለም። መረጃ ማለት ደግሞ በፈጣሪ እጅ ተይዞ ታሞ የሞተን አካል በቤተሰብ የተቀበረ ከሆነ ሰውየው ነገሩ ዳንጀር ነው፣ ውስብስብ ነው፣ ዝም በሉ፣ ዝም በይ፣ በህይወትሽ ትኖር ጀርመና ያለሽው የሚል ዛቻ ሰውየው መዛት የለበትም። የሚያውቀው ነገር አለ ማለት ነው። ፍጹም ከሰማነው በቤተሰብ ታማ ተቀበረች ከሚለው ፍጹም የተለየ ሌላ እኛ የማናውቀው አስፈሪ የሆነ ነገር አለ ማለት ነው። ገብቶሻል አይደል? ያን ነገር ለማውራት 2 ሳምንት ቀጠረ። ምን ማለት ነው? የሰውየው አይደለም በአንድ ጊዜ ቢገባ ሌላ ስም ትሰጡታላችሁ። ገብቶ አይደለም ለእሱ አለባበስ ስም ይሰጠዋል፣ ገብቶ ለኮመተው ስም ይሰጠዋል። ኦኬ ሞን ያመጣው መረጃስ? ሞንም እኮ ተጠያቂ እኮ መጀመሪያ ሴትዮዋ አለች ሴትዮዋ አልተገደለችም የሚል አቋም ይዞ መጥቶ በማግስቱ ማሊያ ቀይሮ መጣ። ልክ እንደነማኛው እሱም በተመሳሳይ እንደውም አንድ ቀን ምግብ ቤት ጋብዣቸዋለሁ ብሎ ጭራሽ ከቤቱ ምግብ እያበሰለ ሲጠራቸው ነበር። ይሄን ያክል ተቀራራቢ ምክንያቱም በሰው ሞት ላይ ወይንም ደግሞ በሰው ስቃይ ላይ ሁለት አይነት መረጃ ይዞ መጣ። መጀመሪያ ሌላ ወራ፣ በሁለተኛው ቀን ሌላ ወራ። ኦኬ እሱንም በራስ መንገድ እንትን ግን ደግሞ እጁ ረጅም ነው ላሉ ሰዎች ደግሞ ብዙ አትዋሹ በላቸው። የትኛው እጁ ረጅም ነው ማለት የአሌክስ ረጅም ነው ሲሉ ነበር። በምን በኩል ነው እጁ ረጅም የሆነው? እጁማ ቆማጣ መሆኑን እኮ ተረድቻለሁ እኔ እናት። ምክንያቱም ሰዎች ረጅም ነው አሉ። እኔ ግን ፓንቱ ድረስ ራሱ የሚደርስ አይመስለኝም። ምክንያቱም እኔ ላይ አጭር ነው እጁ። አይደለም አንተ ላይ ሳይሆን በጭራሹ ይሄ ጋንግስተር አይደለም። እሱ እጁ ረጅም ነው እንደዚህ ባለ ሀብት አይደለም። ወይ ደግሞ የሆነ ታገት ወይ ደግሞ ምን አይነት ነው ማለት የተረዳችሁበት መንገድ ምንድን ነው? እሱ ምን እንጃ እጁ አይደለም እጁ አጭር ነው። እሱ ለጭራሹ በምን በኩል ነው እጁ ረጅም ነው? ንገሪልኝ እስኪ። አቤት ንገሪልኝማ። እጁ ረጅም ነው ለሚሉ ሰዎች ካንቺ ጋር እስማማለሁ። እጅ እንደሌለው ነው ማምሮት ካለ እጅ የለውም። እጅ አለው፣ ስርዓት አለው። ገንዘብ የገንዘብ እንትን አይደለም። የገንዘብ የሆነ ነገር የማድረግ ወይ ደግሞ አይደለም። አንተ ራሱ ንግግርን አስተካክል እንዴ። ካንቺ ጋር ተስማማው መከራኩ ነው። ደግሞ እጁ ረጅም ነው አንተ ጋር ሲደርስ አይደለም ያጠረው ተማሪ እንጂ ጋንግስተር አይደለም። እሱ ራሱ እኮ ነው እጅ ረጅም ነኝ ያለው። አታስታውሽም እንዴ? ባልና ገደጎለ በቲዲኤፍ አስጨርሳቸዋለሁ እኔን አላውቃቸኝም ሲል የነበረው ሰው እኮ ረሳሹ። 4 ዓመትና የ3 ዓመት ንግግር ነው። ወጣትነት ስላለ ስንቱን ከዛ በኋላ ከስሮ ነው። ከዛ በኋላ እጅ ተቆረጠ። ምን ማለት ነው እጁ ተቆረጠ? የ3 ዓመት የ4 ዓመት ጊዜ እጁ ረጅም ነበር ያኔ ባልና ጊዜ። ፖለቲካ ነው ወይስ የሴትዮዋ ጉዳይ? ያኔ
በቃ የነበረው ነበረ ያወራው ነገር አወራ አለፈ ያን ነው አሁን ግን ከሴት ጋር ተያዘ ነገር ነው እንጂ የዛን የነበረው ነገር አይደለም አሁን የምትፈልጊውን ሐሳብሽን ተናገሪ እሺ እድሉን ልስጥሽ ምንድነው ይሄው አንድ ነገር እንድትተባበረኝ ፈልገው የውሸት ነገር እየመጣ ያቱን አታስፋፋ አሁን ያስደምጠው ራሱ ከት ነው እንጂ አሌክስ እንደዛ ነው እሱ ተጠያቂ የሚሆንበት ምክንያት እርግጠኛ ነው ሰውዬ ምን መረጃ ያለው እንደዚህ ነው ለምን አያመለክትም እሺ ተስማምተናል አንቺ ጋር በቃ እሺ ምንድነው ጋይስ እንዳጠቃላይ ጋይስ አሌክስ ዛሬ ገባለው ብሏል ዛሬ ደግሞ ሽንቱ መጥቶ መልሶ ሐሳቡን ካልቀየረ ውስብስብ ነው ያለበትን ጉዳይ ገስት ምገቡ ሰዎች ካላችሁ እንድትጠይቁት ገባችሁ አይደለ እንድትጠይቁት ውስብስብ ነው ያልከውን አብራራ በሉት ጉዳዩ አደገኛ ነው ያለበት መቼም ታመመች ከዛ በኋላ ጉፋን ይዟት ሳለችና ሆስፒታል ገብታ ህይወቷ አለፈ ከዛም ተቀበርናት ብሎ እንደማትቀበሉት ተስፋ አደርጋለሁ ምክንያቱም ጉዳዩ ውስብስብ ነው ብሏል አሁን ከሱ ምን ፈልገው ዋናው ምንድነው ያኔ የተወሳሰበ ነገር ምን እንደሆነ የሚያውቀውን በመረጃና በማስረጃ እንዲያሳየን እየጠበቅን ያለነው እሱን ነው እኮ ሌላ እኮ አይደለም ይሄ ሞታለች የሚባል ዜና እኮ አይደለም እኛ ከሱ ምን ፈልገው እኛ የምንፈልገው ውስብስብ ነው ያለውን ያንን ውስብስብስ እንዴት አወቀ መጀመሪያ ይውላችሁ ውስብስብ መሆኑን ካስረዳ በኋላ ውስብስብ ወጣ ያለ ባህሪ ከሆነ ስራው በደንብ የተቀነባበረ ከሆነ ያንንስ እንዴት እንዳወቀ ትጠይቁልናላችሁ ዝም ብላችሁ አክሴፕት እንደማታደርጉት ተስፋ አደርጋለሁ እሺ ምክንያቱም ተጠያቂነትን ያመጣበት ይሄ ጉዳይ ነው አንደኛ ስለሷ የሚያወራን ሰው በሙሉ ለማፈን ይፈልጋል ሁለተኛ ሴትዮዋ ሞታለች በመባሉ በጣም ደስተኛ ነበር ነጭ ለብሶ ነበር ፎዋ በትን ሲል ነበር እናቱ ብትሆን በእርግጠኝነት ከስንት ዓመት በኋላም አይረሳም ይሄን ጉዳይ ሶሻል ሚዲያ ላይም አይመጣም ነበር ከመጣም ራሱ ሀዘንተኛ ሆኖ ነው የሚመጣው